የእሳት አደጋውን ለመቆጣጠር አብዚያ በለው ነገር የተሻለ ማድረግ ኢትዮጵያ ቴሌቪዥን ነው። ጤና ይስጥልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች በያላችሁበት እንደምን ቆያችሁ ለመላው የእስልምና እምነት ተከታዮች እንኳን ለ1446ኛው የኢድ አልፈጥር በዓል አደረሳችሁ እንላለን። በልዩ ሁኔታ ዛሬ በኢቲቪ ዜና 57 የኢድ አልፈጥር በዓል ምክንያት በማድረግ በልዩ መልኩ ነው ወደዚህ የተገኘነው። እንግዲህ እንደዚህ አምሮብን በዓል መስለን የኢድ አልፈጥር በዓልን በምዕራፍ 3 ተገኝተናል። ከ12 ሰዓት ጀምሮ አየር ላይ ከእናንተ ጋር ቆይታ ያደረግን ነው የምንገኘው። አሁንም አብረን ዘልቃለን። ሰለሞን ኃይለ ኢየሱስ፣ ሮዛ መኮንን አብረናችኋለን። አበይት ጉዳዮችን እናስቀድም። የኢድ አልፈጥር በዓል በተለያዩ አካባቢዎች በሃይማኖታዊ ስነ ስርዓት ተከብሮ ውሏል። الله أكبر الله أكبر عدد العصا وعد الحجر الله أكبر الله أكبر وعد البدر وعد الشجر الله أكبر الله أكبر وعد الورق وعد الثمر الله أكبر الله أكبر على المصطفى من بين البشر الله أكبر الله أكبر وقد روينا من بين الحبر الله أكبر الله أكبر الله ከውጪ በተለያዩ ዓለማችን ሀገራት የሚገኙ የእስልምና እምነት ተከታዮች 1446ኛው የኢድ አልፈጥር በዓልን አክብረዋል። የተወደዳችሁ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ የልዩ የዜና ሾዋችን እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ በቀጥታ የኢድ አልፈጥር በዓልን በተለያዩ መልኩ እንግዲህ በዛሬው ዕለት በደመቀ መልኩ ሲከበር ቆይቷል። እኛም ምዕራፍ 3ን ደግሞ በዚህ መልኩ ትንሽ ባህላዊ በሆነ መልኩ ማለት ነው እዚህ እንግዲህ በርካቶች የምናገኛቸው በርካቶች የእስልምና እምነት ተከታዮች ዘንድ የምናገኘው ላይ አረፍ ብለን ነው ዜናችንን እየመራን ቆይታ የምናደርገው። አብራችሁ ስላላችሁ እጅግ አድርገን እናመሰግናለን። ውሎ እንዴት ነበረ ግን እንዴት አሳለፍሽ? ውሎ በጣም በርካታ ቦታ ጥሪ ተደርጎልኝ እዚህ ለመድረስም በደንብ አላዳርስ ብዬ ነው የመጣሁት። ቀደም ሲል እያወራን ነበር ሰለሞን ካንተም ጋርና በርካታ ጓደኞች አሉ ኢድ አልፈጥር ልክ እንደ ረመዳን አብረው እንደሚጾመው በእዝነት በመከባበር እንደሚዘለቀው በዓሉ ደግሞ በደንብ አብሮ የሚከበር በጋራ በአንድነት የሚከበር ላለው ለሌለው አይነት በጾም ወቅት ሲደረጉ የነበሩ ነገሮች ሁሉ ተደርገው የሚከበር ነው ይፈልጋል። ሁለተኛው ያው ሙስሊም ጓደኞች አሉን አይደለ? እነሱ ጋርም አሁን ከኔ ቤት አሪፍ ዝግጅት ነበረ። ከዛ ነው ለዚህ ፕሮግራም የመጣሁትና በጣም ደስ የሚል ስነ ስርዓት ነው። ያው በክርስትናውም የሚከበሩ በዓላት ሲኖሩ አብሮነቱ መገለጫው ራሱ አንዱ ላንዱ መተዛዘን አንዱ ላንዱ መከባበርና መታሰብ ነው አይደለ? እና እነዚህ ነገሮችን በኢትዮጵያ ጨዋነት በኢትዮጵያ ኃያልነት ክብር ልንለው እንችላለን። እሴቶቻችን እውነትም በእርግጥ መገለጫዎቹ እነዚህ ስለሆኑ ማለት ነውና በቴሌቪዥን መስኮቶች በቀጥታ ስርጭት ስትከታተሉንም ይሄንን በዓል ምክንያት በማድረግ የተዘጋጁ እጅግ ድንቅ የሆኑ ቆይታዎችን እንደምታደርጉ እንደማይቆጫችሁም በእርግጠኝነት በመናገር ይሆናል። በትክክል በዚህ ጊዜ በሁሉም ኢትዮጵያዊ ቤት ተመሳሳይ ነገር ነው፣ አብሮነት ነው። በዓሉ ኢድ አልፈጥር በደመቀ መልኩ እየተከበረ እንደሆነ እርግጠኞች ነን። እኛም ከዚህ በዓሉን ከስቱዲዮ እያከበርን አብረናችሁ ቆይታ እናደርጋለን። የቀኑን ውሎም እንዲሁ እየነገርናችሁ ማለት ነው። 1446ኛው የኢድ አልፈጥር በዓል በተለያዩ
የስላትና የሃይማኖታዊ ስነ ስርዓቶች በደመቀ መልኩ በዛሬው ዕለት ተከብሯል። ይህንን የነበረውን ሁኔታ ደግሞ ባልደረባችን መሐመድ አልቃድር በቦታው በጠዋቱ የነበረውን ስነ ስርዓት ተከታትሎ ተከታዩን ዘገባ አሰናድቷል። እሱን እንከታተልና መለስ እንላለን። አላሁ አክበር አላሁ አክበር 1446ኛው የኢድ አልፈጥር በዓል በዚህ በአዲስ አበባ ስቴዲየም የሰላት ስነ ስርዓት ለመከወን ህዝበ ሙስሊሙ በዚህ ስፍራ ላይ እንደምትመለከቱት ተገኝቷል። የ1446ኛው የኢድ አልፈጥር በዓል እንግዲህ በተለየ ሁኔታ የዚህ በምትመለከቱት መልኩ ምእመኑ በዚህ በስቴዲየም ስፍራ ላይ በርከት ብሎ የተገኘበት ነው። አሁን የሰላት ስነ ስርዓቱ ሊከወን ነው። አላሁ አክበር አላሁ አክበር አላሁ አክበር የ1446ኛው የኢድ አልፈጥር የሰላት ስነ ስርዓት በተከታተላችሁት መልኩ ተከውኗል። እንግዲህ በዓሉን በምን ሁኔታ ሊያሳልፉ አስበዋል የሚለውን ምእመኑን አናግረን ወደ እናንተ እናደርሳለን። እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። አገራችን ኢትዮጵያ በሁለቱም ሃይማኖት ማለትም በእስልምናውም በክርስትናውም የመቻቻል የሁለቱም ሃይማኖት በፍቅር በአንድነት የሚኖርበት ሀገር ስለሆነች አልহামዱሊላህ ረብል ዓለሚን ሀገራችን ኢትዮጵያን አላህ ይጠብቅልን፣ እናንተንም አላህ ይጠብቃችሁ። ኢዱ እንግዲህ በእስልምና ሸሪዓ በፈቀደው መንገድ ያለህን አካፍለህ ከጎረቤት ከጓደኛ ከዘመድ ከሁሉ የምትገናኝበት ያለህን በጋራ አብረ የምትበላበት ዱዓ የምታደርግበት ወቅት ነው። ሀገራችንን ሰላም ያርግልን፣ ህዝቡም ተሳስበን ተፈቃቅረን በአንድነት ወደ ጥሩ ጎዳና የምንሸጋገር ያርገን። አላሁ አክበር አላሁ አክበር ወተዓሊለሁም ቢማ ተቀረረ ኢዱንያ እንደምታውቀው የሌሉትም የራቡትን ጎረቤቶችን በማተጋገስና በማረዳዳት አብሮ በማብላት በማጠጣት በዛ ነው የምናሳልፈው። وداعا يا رمضان عدت علينا ክቡራን ተመልካቾች እንግዲህ የ1446ኛው የኢድ አልፈጥር በዓል ሰላቱ ተጠናቋል። እንግዲህ በዚህ ስፍራ ላይ የተለያዩ ተቋማት እዚህ በስቴዲየም ተገኝተው የሕክምና አገልግሎት የሚሰጡ ተቋማት እንዲሁም የሚዲያ ተቋማት ይህንን ስነ ስርዓት ወደ ተመልካቾች ለማድረስ በቀጥታ ስርጭት እዚህ ከስፍራው ተገኝተው አምጠው ይህንን ሁነት ሲዘግቡ ቆይተዋል። የጤና ተቋማት በዚህ ስፍራ ላይ መገኘታቸው ምን ጠቀሜታ አለው የሚለውን የምንጠይቅ ይሆናል። ያው እንግዲህ በየአመቱ የበዓላት ሲከበሩ እየሄድን በቦታ ተገኝተን የሕክምና እርዳታ እንሰጣለን። ኢድም አረፋም ጨምሮ የተለያዩ በዓላት ሲኖሩ ህዝባዊ በዓላት ላይ ተገኝተን የመጀመሪያ እርዳታ ለህዝባችን እንሰጣለን። እዚህ መገኘታችን ያው በተለይ የሱካር ታካሚዎች ይኖራሉ፣ እዚህ ስፍራ ላይ የግፊት ታካሚዎች ይኖራሉ። አጋጣሚ ወርቆ ሊሰበሩ ጉዳት ሊደርስባቸው የሚችሉ ታካሚ ሰዎች ሊኖሩ ስለሚችሉ እነሱ ለመርዳት ነው። አክቹአሊ ዛሬም ያገኘናቸው ታካሚዎች አሉ። አሁን እዚህ ጋር የምታዩቸው አንድ ታካሚያችን በጣም ግፊቱ ከፍ ብሎ ነበር። እሱ ማኔጅ እያደረገን ነው። እርዳታ እየሰጠን ሌሎችም እየሰጠናቸው እንገኛለን ማለት ነው። ክቡራን ተመልካቾች የ1446ኛው የኢድ አልፈጥር በዓል እንግዲህ በተከታተላችሁት መልኩ በዚህ በአዲስ አበባ ስቴዲየም ተከውኗል። ህዝበ ሙስሊሙ ከዚህ በኋላ የኢድ አልፈጥር በዓልን እንግዲህ ከቤተሰብ ጋር በመጠያየቅ የተቸገሩትን በመረዳዳት በአንድነት ነው ይህንን በዓል የሚያከብረው። መላው የእስልምና እምነት ተከታዮች ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ ተቀበለላህ ሚና ወሚንኩም ሳሊሃል አማል والمسلمين في كل بقاع ተመልሰናል። የተወደዳችሁ ከኢትዮጵያ ቴሌቪዥን ልዩ የዜና ቆይታ ጋር ስላላችሁ አብዝቶ ነው ደስ የሚለን። በመላው ኢትዮጵያ በእስልምና እምነት ተከታዮች ዘንድ 1446ኛው የኢድ አልፈጥር በዓል ተከብሯል። በዚህ በአዲስ አበባ የነበረውን የአከባበር ገጽታ እስኪ በተንቀሳቃሽ ምስል አስቀርተነዋልና ተከታተሉትና እንመለሳለን።
በዓል አከባበር በደመቀ መልኩ ምን ገጽታ ነበረው? በተወሰነ መልኩ በተንቀሳቃሽ ምስል መለስ ብለናል። የኢድ አልፈጥር በዓል ላይ ትኩረት ያደረጉ ዘገባዎቻችንን እያደረሳችሁ ነው የምንገኘው። በመላው ኢትዮጵያ በሚገኙ የእስልምና እምነት ተከታዮች ዘንድ 1446ኛው የኢድ አልፈጥር በዓል በታላቅ ተከብሮ ውሏል። በዓሉን ሰላም በማጽናትና በመደጋገፍ ተከብሯል ሲሉ የእምነቱ አባቶች እና ተከታዮች የገለጹት። ሳምሶን በላይ 1446ኛው የኢድ አልፈጥር በዓል በመላው ኢትዮጵያ በሚገኙ የእስልምና እምነት ተከታዮች ዘንድ በታላቅ ድምቀት ተከብሮ ውሏል። ቤኒሻንጉል በነበረው ክብረ በዓል ላይ ህዝበ ሙስሊሙ በጾም ወቅት ያሳየውን መደጋገፍና አብሮነት በማጠናከር ሊያስቀጥል እንደሚገባው ተገልጿል። ሁሉም ሰው ዲኑ በሚያዘው መሰረት ጎረቤቱ በማየት ደካማ በማየት ሌሎች አሁን ችግረኛ በመስተናገድ ይሄ ዚያራ ማድረግ መፍቀድ መነጋገር በብዙ ነገሮችና ችግሮቻችሁ ካለ ችግሮቻችሁ በቅርብ በማየትና በመፍታት ይጠበቃል። ስለዚህ ፍጹም የዚህ ቀን የደስታ ቀን ነው። በትግራይ ክልል የተለያዩ አካባቢዎች በነበረው የበዓሉ አከባበር ላይ የኢድ አልፈጥር ክብረ በዓልን ስናከብር ያገኘነውን ሰላም በማጽናትና የአብሮነት እሴቶችን በማጎልበት ሊሆን እንደሚገባ በትግራይ ክልል የሚገኙ የእስልምና ሃይማኖት ተከታዮች ገልጸዋል። በዓሉ ወላሂ በጣም ደስ የሚል እጅግ በጣም ደስተኞች ነን። አሁን በዚህ ሰላም ምን ያህል አመርቂ መሆኑን ለማንም ሰው ከዚህ መገንዘብ ይቻላል። ትላንት ያልነበረውን አሁን እናያለን። መደጋገፍ አለበት። ማንም የሌለው ያለው በቃ በችሎታው በቃ በሀፍት አይደለም። በተመሳሳይ በሐረር የሚገኙ ህዝበ ሙስሊም የኢድ አልፈጥር በዓልን የእምነቱ አስተምህሮ በሚያዘው መሰረት የተቸገሩ ወገኖችን በመርዳት በዓሉን እያከበሩ መሆናቸውን ተናግረዋል። በአንድ ልብ ነው የሰገድነው። አልহামዱሊላህ ስፔሻሊ በዚህ አመት በጣም ደስ የሚል ነበር። የዒዱ ትልቁ መልእክትም አደራን መጠበቅ ስለሱ ነበር። አደራ ሲባል ደግሞ የሀገር አደራ፣ የእስላም ዲን አደራ፣ እነዚህን አደራዎች አደራ የተባሉ ነገሮችን በጠቅላላ መጠበቅ ላይ ያጠነጠነ መልእክት ነበረ ኢማሙም ያስተላለፉት። የባህር ዳር ከተማ ነዋሪዎችም የኢድ አልፈጥር በዓልን ስናከብር ሃይማኖታዊ ትእዛዙ በሚያዘው መሰረት ሊሆን ይገባል ብለዋል። በዚህም የምንጠያየቅበት የምንረዳዳበትና እርስ በርሳችን ያለንን የምናካፍልበት በዓል ነው ሲሉም ጠቅሰዋል። የኢድ አልፈጥር በዓልን ስናከብር በረመዳን ወቅት ስንፈጽመው የነበረውን የእዝነትና ያለው ለሌለው የማካፈል ተግባርን በማስቀጠል ሊሆን እንደሚገባውም ጠቅሰዋል። ተመልሰናል። የተወደዳችሁ ልዩ የዜና ቆይታችን በሶስተኛው ምዕራፍ በቀጥታ ስርጭት አሁንም እንደቀጠለ ነው የሚገኘው። ይሄኑ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ እዚህ ስቱዲዮአችን ሃይማኖታዊ ስነ ስርዓቱ አጠቃላይ አከባበሩ በረመዳን ወቅት ደግሞ የታዩ መረዳዳትና እዝነቶች ተጠናክረው እንዲቀጥሉ ምን መደረግ አለበት ስንል ጥያቄ ልንጠይቅላቸው ማብራሪያም ሊሰጡን የእስልምና እምነት መምህሩ ኡስታዝ መሐመድ አደም እዚህ ስቱዲዮአችን ተገኝተዋል። ያው በኢትዮጵያ ጫነት ቆመን መቀበል ስላለብን ለተነሳ እንኳን አደረሰው። አረፍ ይበሉ። እኛም ከተፈቀደልን ተቀምጠ እንቀጥላለን። ለጊዜውት በጣም ነው የምናመሰግነው። እንኳን አደረሰዎት። እኔም እንኳን አብሮ አደረሰን። እኔም ስለጋበዛችሁኝ አመሰግናለሁ። አው ዛሬ በዓል ነው፣ ስንት ቦታ መገኘት ይኖርበታል እና ዛሬ ደግሞ እዚህ ከኛ ጋር ለማሳለፍ ሰዓቱን ስለሰው እጅግ አድርገን ነው የምናመሰግነው። ኡስታዝ እንግዲህ ዛሬ ኢድ አልፈጥር በዓል ነው፣ እንኳን አደረሳችሁ የተባባልን ነው የምንገኘው። ከዛም ባለፈ ደግሞ አጠቃላይ የረመዳን ወርን በተመለከተም እንደዚሁ የነበረውን እንዴት እንቀጥል እያልን እሱንም ላይ እየተነጋገርን ነውና ጥቂት ነገሮች እስኪ እናንሳ። በተለይ የረመዳን ወር ለ30 ያህል ቀናቶች ተካሂዷል። እንግዲህ እንዴት ነው የእምነቱ ተከታዮች ይህንን የረመዳን ወር በምን መልኩ አሳልፉት? ሲጾም የነበረው ሁኔታስ እንዴት ነው? ረመዳን እንግዲህ ከዛ ጋር የተገናኘ ነገር እናንሳና በጥቂቱ ወደ ዋናው ጉዳያችን ደግሞ ወደ ዛሬ ወደ በዓሉ ጉዳይ እንመጣለን። ቢስሚላሂ አርራህማኒ አርራሂም አልሐምዱሊላሂ ወሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። እንግዲህ ወድጋሚ ሆነ ማመሰግናለሁ ስለጋበዛችሁኝ። እንዳጠቃላይ ረመዳን የሚባለው ከእስልምና መሰረቶች ውስጥ ከሚጠቀሱት ያው ትልቅ መሰረት ተብሎ ከአምስቱ ውስጥ አንደኛው ነው ጾም የሚባለው። ስለዚህ ይሄ ጾም ደግሞ በሙስሊሙ ህብረተሰብ ዘንድ ትልቅ ዋጋ ይሰጠው ነበርና ሁሉም በየእምነቱ በሚያዘው መስሎ ይሄ እስልምናው በሚያዘው መልኩ
ጾሙን በጋራ ሆኖ በተለይ ያው ራሱ ጾም የሚባለውን ነገር መራብ የሚባለውን ከጧት ጀምሮ እስከ ማታ ከእንደገና ደግሞ በጋራ የሚሰገዱ ሰላቶች አሉ። እነዚህ ሁሉ ጊዜም ቢሆን 5 አውቃት ሰላቶች ይሰገዳሉ። እነዛ ላይ በጋራ በመሆን ሰላቱን ሲያከናውን ነው የነበረው። ከዛ ባለፈ ደግሞ ግዴታም ሳይሆኑ ግን አብሮ በመስገድ ደግሞ ትልቅ በላጭ የሚያስገኙ የማታ ሰላት በተለይ ተራዊህ ተብሎ የሚታሰባለ ከኢሻ ከምንለው እንግዲህ በዚህ ሰዓት ወቅት ከሚሰገደው ኋላ የሚሰገድ ተራዊህ የሚባል ሰላት አለ። ይሄኛው እንግዲህ ሁሉም በየአካባቢው ከአካባቢው ማልፎ ሄዶ ሰዎች ይሰግዳሉ። ይሄን የመሳሰሉ የተለያዩ ምግባሮችን ያደርጋል። ስለዚህ ጾም ውስጥ በማንኛውም መልካም ሲሰሩ የነበሩት ነገሮችን የምናጠናከራቸው አንዳንድ ነገሮች ደግሞ ከጾሙ ውጪ ተጨማሪ ስራዎችን ይዞ ያመጣ ስለሆነ የረመዳን ወር እነዚህ ነገሮች ያው በግሩፕ ነው በአብዛኛው የሚደረጉት። ከዛ በተረፈ ደግሞ ሰዎች በግል ሁኔታቸው ተነሳስተው መስጂድ ረጅም ሰዓት በማሳለፍ የተለያየ ጸሎትን የሚያደርጋሉ። ከጋራ ውጪ ቁርአንን በመቅራት ሊሆን ይችላል፣ ዚክር የሚባለው አላህን ማስታወስ የመሳሰሉ ሊሆን ይችላሉ። እነዚህ ነገሮች ሲያከናውኑ እንግዲህ ነበረ። ይህንን እንግዲህ ያው በአጠቃላይ እንደ ከተማ አዲስ አበባ በጥሩ መልኩ ያሳለፈ ይመስለኛል። እንደ ሌላውን እንግዲህ እናንተም በደረሳችሁባቸው ብዙ ቦታዎች ደርሳችኋል። ቲቪም ተገነዘባችኋቸው። ትክክል ነው። እስኪ እንመለሳለን። ኡስታዝ አንድ ግለሰብ እናስተዋውቃቸውና ከዚሁ ከባሉ አከባበር ሳንወጣ ጀብዱ የሰሩ ግለሰብ ናቸው። እኒህን ግለሰብ አስተዋውቀን ደግሞ ከእርስዎ ጋር ቆይታችን የምናደርግ ነው የሚሆነው። ገና በልጅነታቸው የቁርአን ሂፊዝ አጠናቀዋል። በታላላቅ ዓለም አቀፍ የቁርአን ውድድሮችንም ሀገራቸውን በመወከል የአረቡ ዓለም ለኢትዮጵያ ያለውን ክብር እንዲረዳ የሚያደርጉ ናቸው። በቅርቡ ደግሞ ቁርአንን በተዋበ ኢትዮጵያዊ ዜማ በመቅራት ለህዝበ ሙስሊሙም አበርክተዋል። ልብን በሚያረሰርስ እጅግ ተስረቅራቂ ድምጻቸውም ተወዳጅነትን አትርፈዋል። የቁርአን ሂፊዝ ማዕከል በመክፈት ተተኪዎችንም እያፈሩ ይገኛሉ። እኒህ ግለሰብ የሕክምና ትምህርታቸውንም አጠናቀው በሙያቸው እያገለገሉ ይገኛሉ። ሼህ ሚስባህ ሳኒ አስደናቂ የህይወት ተሞክሯቸውን ከራሳቸው አንደበት ተከታተሉትና እንመለሳለን። الحمد لله رب العالمين الرحمن الرحيم مالك يوم الدين إياك نعبد وإياك نستعين اهدنا الصراط المستقيم صراط الذين أنعمت عليهم غير المغضوب عليهم ولا الضالين بسم الله الرحمن الرحيم ሚስባህ ሳኒ ይባላለሁ። ተወልጄ ያደግኩት ደቡብ ወሎ መካነ ሰላም ከተማ ነው። ቁርአን እንግዲህ አባቴ ላይ ነው የጀመርኩት። መጀመሪያ ሼህ ሳኒ ይባላሉ፣ አላህ ይጠብቃቸው። እሳቸው ቤት ላይ ጧት ላይ ተሰብስበው ያቀሩናል ልጆችን። ከዚያ በኋላ እኛ አካባቢ ላይ መርከዘ ሱና አልእስላሚያ የሚባል እስላማዊ መድረሳ አለ፣ የትምህርት ማዕከል። እሱ ላይ በ6 ዓመቴ ሲደርስ ወጥቼ ቀርቼ መመለስ የምችልበት እድሜ ላይ ሲደርስ ትምህርት ቤትና መድረሳ ተመሳሳይ ጊዜ ላይ ነው የገባሁት። 2 ዓመት ሂፍዝ አጠናቀቅኩኝ እዛው መርከዘ ሱና መካነ ሰላም ማለት ነው። እንግዲህ ቁርአን ቆንጆ አድርጋችሁ ቅሩት ይላሉ ነብዩ አለይሂ ሰላቱ ወሰለም እና ቁርአን በዜማ መነበብ ያለበት መጽሐፍ ነው። ስለዚህ ከዚህ አንፃር ሙስሊሞች በተለያየ ጊዜና ዘመን በቆንጆ ድምጽ እየቀለጹ ቁርአንን ያነባሉ፣ የሰዎች ልብ ጋር ያደርሳሉ። ትርጓሜውንና መልእክቱን ለማድረስ በዜማ ለውሶ ለማድረስ ማለት ነው። ከዚህም አንፃር ሒጃዝ አካባቢ ወይም ገልፍ ካንትሪዎች ጋር የሚቀራበት ያቀራር ዘይ አለ። ፐርሺያዎች አካባቢ ኢራን፣ ኢራቅ የሚቀራበት አቀራር አለ። ሰሜን አፍሪካ ላይ የሚቀራ አለ። ሐበሾች ለድምጽ አርቲስቲክ ለሆነ ነገር በጣም የቀረቡ ናቸው። ለዚህም ማሳያው አዛን እንዲያደርግ የተመረጠው በነብዩ አለይሂ ሰላቱ ወሰለም ቢላል ሐበሻዊ ነው። ያንን ነው እኔ ጧት አባቴ ለታላቅ ወንድሜ ለሐሚድ ሲያስቀራ የምሰማው አይነት ዜማ ነበር። መጀመሪያ እኔ በጣም ህፃን ሆኜ የምሰማው ድምጽ ነበር። ያን ድምጽ ከረጅም ዓመት በኋላ ድንገት ፕራክቲስ ማድረግ መቅራት ጀመርኩኝ። ይሄ ያገረኛ አቀራሩ ጅማሮ እንደዚህ ነው የመጣው ማለት ነው። አልহামዱሊላሂ ረቢል ዓለሚን አርራህማኒር ረሂም ማሊኪ የውሚዲን
ኢያከ ነዕቡዱ ወኢያከ ነስተዒን። አገር አቀፍ ውድድሮችን በተደጋጋሚ አድርጌያለሁኝ። ዓለም አቀፍ ውድድሮች 2 ዓለም አቀፍ ውድድሮችን በዋናነት ተሳትፌያለሁኝ። የሳዑዲና የዱባይ ኢንተርናሽናል ውድድሮች ናቸው። ዱባይን ማስታውሰው ሚስባህ ብለው ጠርተውኝ አያውቁም፣ ቢላል ነበር የሚሉኝ። ምክንያቱም የቢላል ትዝታ ስላላቸው ከሀበሻ ነው የመጣው የሚለውን ነገር በጣም ቦታ ይሰጡታል። እኔም ያው የምችለውን ያክል ከወንድሞቼ ጋር ሆኜ የምንችለውን ያክል ሙከራ አድርገናል። ላለፉት 8 ዓመታት የሚማሩ ልጆች አሉ፣ ከ300 በላይ ልጆች በዚሁ እኛ በጀመርናት ማዕከል ሕክምና 6 ዓመት ተኩል አካባቢ ወስጄ ሕክምና አጥንቻለሁኝ። ሕክምና ደስ የሚል ትምህርት ነው። ከተፈጥሮ ጋር የሚያገናኝ ነው። ራስ እንድንገነዘብ እንድንገዛ የሚያደርግ ትምህርት ነው። ከእምነት ጋር ይዘው ሲማሩት በተለይ በጣም ጥሩ የሆነ ዲሲፕሊን ወይም ደግሞ ዲፓርትመንት ነው ማለት ነው። أعوذ بالله من الشيطان الرجيم ولقد آتيناك 7 من المثاني والقرآن العظيم لا تمدن عينيك إلى ما متعنا به أزواجا منهم ولا تحزن عليهم واخفض جناحك للمؤمنين. ቀደም ሲል እንግዲህ የሼክ ሚስባህ ሰኒ አስደናቂ የሆነ የቁርአን ሂፍዝ ማዕከል ከፍተው የተንቀሳቀሱ ያሉ ብዙ አበርክቶ ያላቸውን ግለሰብ ነው ተከታትለን መለስ ያሉ። እዚህ ደግሞ ከእንግዳችን ከኡስታዝ መሐመድ አደም ጋር ቆይታ እያደረግን ያለነው ኢድ አልፈጥርን አስመልክተን በዓል ምሽት ነው። እንግዲህ የምዕራፍ 3ን በተለየ መልኩ ወደ እናንተ እየደረስን ነው የምንቆየው። ኡስታዝ አብረውን ይቆያሉ እስከ ተወሰነ ድረስ። በተለይ እዚህ ከምናደርገው ቆይታ ባሻገርም የተለያዩ በዓልን አስመልክቶ ያዘጋጅናቸውን ጥንቅሮች በጋራ እየሰማን ነው ቆይታ የምናደርገው። ቀደም ሲል የረመዳን ወር ህዝበ ሙስሊሙ እንዴት እንዳሳለፈ ተመልክተናል። አሁን ላይ ደግሞ በተለይ በረመዳን የነበሩ መልካም ተሞክሮች አሉ። የዝነት ወር ነው። ቀደም ሲል እና ሰለሞንም በተከታታይ ስናነሳው ነበር። የመረዳዳት የመከባበር ብዙ ነገሮች በጋራ በአንድነት የሚከወኑበት ወርም ጭምር ነውና እነዚህ ብዙ መልኩ የሃይማኖት እሴቶች ተደርገው የሚወሰዱ ከመሆናቸው አንፃር ቀጣይ እንዲሆኑ ለዛሬ ለኢድ አልፈጥርም ከዛሬ በኋላም እንዲሻገሩ በማድረግ ረገድ ምን ይጠበቃል ከህዝበ ሙስሊሙ የሚለው እናንሳ እስኪ። መርሃባ። እንግዲህ ጾም እንዳጠቃላይ ጾምም ግዴታ የተደረገበትን ነገር ያው በቁርአን ተቀምጧል። ትልቁ ነገር ለዓለኩም ተተቁን ይላል አላህ፣ እንድትፈሩት ነው ዋነኝነት። ጾም እንግዲህ ብዙ ነገሮች በውስጡ አሉ። ራሱ ጾም የሚባለው ማንሳት ያስፈልጋል። ጾም የሚባለው በረመዳን አንድ ጊዜ ብቻ በአመት አንዴ ተጾሞ የሚቆም ነገር አይደለም። ለምንድነው ኢነላህ የخلق ما يشاء ويختار ይላል ቁርአን ላይ። አላህ የፈለገውን መርጦ የፈለገውን ፈጥሮ ይመርጣል። ከሰው እንደሚመርጠው ነብያትና ረሱሎች እንደሚመርጠው ከቀን ከሌሊት ከወር ከቦታ እንደሚመርጠው ሁሉ ረመዳን መርጦታል። ይሄ ረመዳን ግን ትልቁ ነገር ምንድነው ከአመት ውስጥ መርጦ ትምህርት ቤት ሆኖን ተምረ ነው ከዛ በኋላ ያለው ነገር ግን ለህይወታችን ሁሉ እናስቀጥልበት ነው። ስለዚህ ጾምን ስናነሳ ጾም በግዴታ በረመዳን ብቻ አይቆምም። በመሰረታዊ አርካን ኢስላም እንለው ብቻ አይደለም። ጾም ከዛም ውጭ አለ። ለምሳሌ ረመዳን እንደተፈታ አሁን የዒድ ቀን ሸዋል ነው ይባላል። ሸዋል 1 ብሎ ይጀምራል እና የሸዋል ወር ነው በሂጅራ አቆጣጠርና ሸዋል ነብዩ ሰለላሁ ዐለይሂ ወሰለም የሚያስቀምጡት ነገር አለ። ረመዳንን ጾሞ 6 የሸዋል ቀናቶችን ያከታተለ እንደሆነ አመትን እንደጾመ ነው። እያንዳንዱ ቀን በ10 ይባዛለታልና ስለዚህ ሸዋል የሚባለው አንደኛ ጾም የሚባለው ነገር ቀጣይነት ያለው ነው። ስለዚህ ከዚሁ ይጀምራል። ዛሬን ዒድ ውለናል፣ ከነገ ጀምሮ 6 ቀን ይጾማል ሰው ወይ ከወር ውስጥ ደግሞ 6 ቀን ይጾማል። ከዛ ባለፈ ሰኞና ሐሙስ የሚጾሙባቸው አጋጣሚዎች አሉ። ከዛ በሂጅራ ቀን አቆጣጠሮች በወር 13 14 15 የሚባሉ ጾሞች አሉ። ስለዚህ ጾም የሚባለው በራሱ መቀጠል ያለበት ነገር ነው። አንደኛ ጾም ነው በረመዳን ከመናከናወናቸው ነገሮች። ሌላው እንግዲህ ስናከናወናቸው ከነበሩ ነገሮች ሰላት ነው። ሰላት የሚባለው ነገር የሚከወነው በመስጂድ በግሩፕ ሆኖ ነው። በተለይ በዋነኝነት በወንዶች አካባቢ ማለት ነው። ግዴታ እስከ መድረስ የቀረበበት ነው እና እነዚህ ነገሮች ደግሞ በመልካም እሴቶች ላይ ተንተርሰው በግሩፕ የምንገናኝባቸው ያለንን ማህበራዊ ጉዳዮች የምንፈታባቸው የእርስ በርስ ፍቅር የምንጨምርባቸው አብሮነታችንን አንድነታችንን የምናስቀጥልባቸው ሁሉ የምንገናኝባቸው መድረኮች ናቸው። ስለዚህ ሰላት የሚባለው ጀማ የሚባለው በጋራ የሚሰገደው ነገር ሁሉ አብሮ የመኖርን እሴት የሚያጎለብቱ ነገሮች። ስለዚህ እነዚህ ነገሮች አሁንም ቢሆን
ጾም ላይ ብቻ አይደለም የሚቀጥሉ ናቸው ምክንያቱም ቁርአን ላይ የሚያስቀምጠው ነገር አለ ወዕቡድ ረበከ ሐታ የተከል የቂን ይላል ጌታህን መገዛት ያለበት ሞት የሚባለው ነገር እስኪመጣ ድረስ ስለዚህ በጊዜ ምን ገድበው አይደለም በወር አይደለም ሰዎች ምክንያቱም ረመዳን ሲደርስ ያለንን ነገር መጥፎ ባህሪ ትተን ከመጥፎ ነገር ወጥተን ገብተን ብቻ ረመዳን ሲወጣ አብረን ምን ወጣበት አይደለም ስለዚህ ምንድነው እዛ ላይ ያሉ ጠንካራ ነገሮችን ምን እናስቀጥልበት ነው ስለዚህ አሁን እኛ ጾምን አንስተናል ሰላት አንስተናል ከዛ አልፈን ደግሞ የተቸገሩ ሰዎችን ምናይበት የተቸገሩ ሰዎችን ምናይባቸው በተለያዩ መልኩ ይሆናሉ ግዴታ በሆነው መልኩ ዘካተል ማል ይሉታል ከገንዘብ ጋር ተያይዞ የሚሰጥ ዘካ አለ ከዛ ውጪ ደግሞ በተለይ ዒድጋ ሲደርስ ተያይዞ ዘካተል ፊጥር የሚባል አለ ከዛ ውጪ ያሉ ነገሮች ደግሞ ትርፍ ሰደቃ ምጽዋት የምንላቸው ነገሮች ደግሞ ሁሌም የሚቀጥሉ ናቸው ስለዚህ ምጽዋት ለመሆን ሀብታም ደሃ መሆን አይተ ሁሉም ባለው አቅም መስጠት የሚችላቸው ሰፊ ነገሮች አሉ ኡስታዝ እንመለስበታለን መረዳዳት መከባበር ኢትዮጵያን ያሰባሰባት ነገር ምንድነው ሴቶቹ የሚለው ነገር እንደ ሃይማኖት መመር ከሚገልጹልን ባሻገር በሌሎችም የሀገራችን አካባቢዎችም ተዘውትረው የሚቀጥሉ ናቸው አሁን ይሄን መከባበርን መረዳዳትን ያሉትን ነገር በአፋር እንደምን ይገለጣል ከሃይማኖቱ አስተምሮ ጋር የሚለውን አንድ ዘገባ ተካትለን እንመለስና ቀሪ ጥያቄዎችን እያነሳን ቆይታ ምናደርግ ነው የሚሆነው የተወደዳችሁ የአፋር አርብቶ አደር ማህበረሰብ በዳጉ ባህላዊ የመረጃ ልውውጣቸው አማካኝነት የረመዳን ወርንና ሌሎችን አጠቃላይ ማህበራዊና ኢኮኖሚያዊ መረጃዎችን በየትኛውም አካባቢዎች እንዲደርሳቸው የሚያደርግ ስልት ነው የኢድ አልፈጥር በዓል ሲከበር በአብሮነትና በጋራ በመከባበርም የሚያምኑበትም ሆኖ ይታያል ዘጋቢያችን ሁሴን መሐመድ በአፋር ክልል ዱለሳ ወረዳ በተለይ የአርብቶ አደር ማህበረሰብ የበዓል አከባበር በተመለከተ በረመዳን ወቅት ይታዩ የነበሩ የመረዳዳት የእዝነት እንደዚሁም ደግሞ የአንድነት መገለጫ ሴቶች ሃይማኖታዊ ስርዓቱና አስተምህሮ በሚጠይቀው መንገድ እንደምን እየተከበረ ነው የሚለውን በተከታዩ ዘገባ ያስቃኘንና ከእንግዳችን ጋር ደግሞ ምናደርገውን ቆይታ እንመለስበታለን السلام عليكم እንኳን ለ1446ኛው የዒድ አልፈጥር በዓል በሰላም አደረሳችሁ እያለን ዛሬ በአፋር ክልል ዱሌላሳ ወረዳ ከፊስ ዒዴሊ የሚባል አካባቢ ተገኝተናል እዚህ አካባቢ ላይ ከፍተኛ የሆነ የአርብቶ አደር ማህበረሰብ የሚገኝበት አካባቢ በመሆኑ እነዚህ አርብቶ አደር ማህበረሰብ ዒድ ቀንን በምን መልኩ ያሳልፉታል ዒድና አርብቶ አደር ህይወት ምን ይመስላል ረመዳንም ጨምሮ እንዴት ነው የሚያሳልፉት ሚሊዮን ቆይታ እናደርጋለን በአጠገቢ አሁን ላይ ደግሞ የዚህ አካባቢ ነዋሪ ይገኛሉና እናመሰግናለን የአርብቶ አደር ማህበረሰብ ዒድን በምን መልኩ ያሳልፉታል ዒዲ معناها ዒዲ አዋይ ገበያግና ዒድን ወደ ገበያ በመሄድ የሚያስፈልጉንን ነገር ሸምተን እንመጣለን በበዓል ቀን ከብቶችን ወደ ግጦሽ ከሚወስድ ሰው በስተቀር በጋራ እናሳልፋለን በእለቱ አቅመ ደካሞችን እንደግፋለን በተጨማሪም በጋራ ተሰባስበን ጸሎታችንን እናከናውናለን በመቀጠል ደግሞ እንደሚታወቀው እንግዲህ የአፋር ማህበረሰብ ዳጉ የሚባል ባህላዊ መረጃ ስርዓት አለውና እዚህ አካባቢ ያለው ደግሞ ማህበረሰብ ከከተማው የራቀ ነው ከዒድ ጋር በተያያዘ ከረመዳን ጋር በተያያዘ መረጃ ለመለዋወጥ አንድ ሰው እንዴት ነው የምትጠቀሙት መረጃ ለመለዋወጥ ለተጠቀምናማ ገበያ ገረመኩ እደልካ ታንጎሪና ነሙ ዳውካ ከባ መረጃዎችን በመለዋወጥ ወደ ገበያ ደርሶ የመጣ ሰው ግጦሽ ከከብቶች ጋር ውሎ ከመጣ ሰው እንዲሁም ወደ አካባቢያችን ከሚመጡ እንግዶች ጋር ምን አዲስ ነገር አለ በማለት አጠቃላይ ስለ ኢኮኖሚያዊ ማህበራዊና ፖለቲካዊ ጉዳዮች በመጠያየቅ ለሁሉም አካባቢ ነዋሪዎች እንዲዳረስ እናደርጋለን ስለ ረመዳንና ኢድ በተመለከተም እንጠያየቃለን በዚህ በኩል ደግሞ ሌላው የአካባቢው ነዋሪ ይገኛሉ እንደገና የጎሳ መሪም ናቸውና ረመዳንን እንዴት ነው የምታሳልፉት በአብሮነት በመተሳሰብ ምን ይመስላል እስቲ دحرسو دينا كي رمضان حدو تيكي عفرا محاي ረመዳን እጅግ የተከበረ ወር ነው አርብቶ አደሮች በረመዳን ከብቶቻቸውን ሲጠብቁ ይውላሉ ምሽት ላይ በጋራ ያፈጥራሉ ቢጠማቸውም ቢርባቸውም በጽናት ይቆያሉ የአፋር ማህበረሰብ ከፍተኛ የሆነ የእንስሳት ሀብት ያለው ማህበረሰብ መሆኑ ይታወቃል በዒድ ቀናት ደግሞ እንስሳቶቹ ወደ ቤታቸው የሚመጡት በዚህ በምሽት ሰዓት አካባቢ ነው በዚህ ሰዓት ላይ ሴቶች ቀኑ ሙሉ ቤት ሲያዘጋጁ ይቆያሉ አጠቃላይ በረመዳንና በዒድ ውስጥ አብዛኛው ጊዜ ሴቶች
ብዙ ስራ እንደሚጠበቅባቸው ነው የተናገሩት። የተዓብና ቡረታ ሚትና በረመዳን ወቅት የቤት ስራ አለብን። ከብቶችን ወደ ግጦሽ እንወስዳለን፣ ገበያ እንሄዳለን። አጠቃላይ ብዙ ድካሞች አሉብን። እንደዛም ሆኖ ጾማችንን እንጾማለን። በበዓል ቀን ጠዋት ላይ የጋራ ጸሎት አድርሰን ቤት የሚቀሩ ሴቶች፣ ስራ ላይ ሄዱ ሴቶች ስራ እንሰራለን። ምሽት ላይ በጋራ ተሰባስበን ጸሎት እናደርሳለን። በተጨማሪም እናወጋለን፣ እንጫወታለን። የአርብቶ አደር ማህበረሰብ በበዓል ቀን ያው ከጧት ጀምሮ ያው የጧት ጸሎቱን ካደረሰ በኋላ አብዛኛው አርብቶ አደር ስለሆኑ ቀኑ ሙሉ ከከብቶቻቸው ጋር ግጦሽ ሄደው ይውላሉ። ነገር ግን የበዓል ምሽት ላይ እንደዚህ ተሰባስበው በጋራ ጸሎት ያደርሳሉ፣ ይጨዋወታሉ። አጠቃላይ የበዓል ፕሮግራማቸው ከጧት ጀምሮ በአብዛኛው ይልቅ ማታ ላይ ነው ድባቡ ደስ የሚለው። ማታ ላይ እንደዚህ ተገናኝተው በአማረ ሁኔታ ይጨዋወታሉ ማለት ነው። ኢናይን ዓሲናይ ይበጉ በራይ ዓሲናይ ወይ ወልወላ ዓለነ የዒዳ ኮራክ ባህሪ ልሃይኔ ኩሉ ታታኒ ካንጉታኒክ ምዕ አንጉዳጉ መሊክ ማዑለክ ምዕ ለኢቲቪ ለተጠናቀረው ዘገባ ሁሴን መሐመድ ከአፋር ክልል ዱለሳ ወረዳ። አስተናቂ ነው። ይሄ ነው እንግዲህ በተለያዩ ሀገራችን አካባቢዎች ላይ የሚዘወተሩ ሃይማኖቱ ባህሉ ትውፊቱ የሚያዛቸው ነገሮች በዚህ አይነት መንገድ ሲቀርቡ አስተናቂነቱ የኢትዮጵያም ገጽታ ኢትዮጵያን በመላአነት ለማወቅ ይሄ ትልቁ መንገድ ይመስለኛል። ባልደረባችንም እናመሰግናለን። ኡስታዝ አልታዘቡም? የዳጉ ባህል በረመዳን በተለይ ጠንከር ብሎ ይታየበት ነው። በጣም ደስ የሚል ነው። ቀጥለናል ቅኝታችንን ተመልካቾቻችን። እንግዲህ ወደ ጉራጌ ማህበረሰብ ልንወስዳችሁ ነው። የአብሬት የጉራጌ ማህበረሰብ እስላማዊ አብዮት የተገለጸበት የታላላቆቹ ደማቅ የታሪክ አካል ነው። ምዕተ ዓመት የተሻገረ ታሪክ ያለው ጭምር ነው። አብሬት በታላቁ አሊም ሼክ ሰይድ ኢብራሂም ተወልዶ በልጃቸው ሼክ ሰይድ ቡሽራ አድጎ በልጅ ልጃቸው ሼክ ሰይድ ቡደላ ደግሞ እንደተስፋፋ የሚነገርለት ነው። ታዲያ ይህንን ባልደረባችን አሚር ጌቱ ጉራጌ ዞን በሚገኘው አብሬት መስጊድ ተገኝቶ እናንተ ልታዩት ይገባል ብሏል። እስኪ እንከታተለው። በኢትዮጵያ ለእስልምና መስፋፋት አስተዋጽኦ ካበረከቱ የእውቀት ማዕከሎች ውስጥ ስሙ በጉልህ ይነሳል። የታላላቅ አሊሞች መገኛ፣ የበርካቶች የልብ ትርታ ሆኖ ከወርቃማ ታሪኮቹ ጋር ዛሬም ድረስ ቆይቷል። የአብሬት የእውቀትና የትምህርት ማዕከል كوكب لماه في حزب الجلال قبل خلق الأشياء في عالم الوالي وذاك نبي بلا مماثل أخبر ذلك إلى جبرائيل የጉራጌ ተወላጆች አብሬት አናሸ ተብላሸ ይላሉ። አብሬትን ያላየ ምን አየ እንደማለት ነው። እናም የወርቃማ ታሪኮች መገኛ የሆነውን የአብሬት የእውቀት ማዕከል ታሪክን ለመቃኘት የናፍቆት ስንኛችንን ቋጥረን ከአብሬት መንደር ጎራ ብለናል። ያመናሁ ቢነዘቲ ኩሉ መኒ ወነድረቲ ተዘሩ ከቀዲውኒና ቢላወና ወኩልፈቲ እንደ አብሪ ከዋክብት የደመቁ አሊሞች መገኛ የሆነው አብሬት የህዝበ ጉራጌ ኢስላማዊ አብዮት የተገለጸበት የታላላቆቹ ደማቅ የታሪክ አካል ነው። ምዕተ ዓመት የተሻገረ ታሪክ ያለው አብሬት በታላቁ አሊም ሼክ ሰይድ ኢብራሂም ተወልዶ በልጃቸው ሼክ ሰይድ ቡሽራ ወይም ባኡሳኒ ያድጎ በልጅ ልጃቸው ሼክ ሰይድ ቡደላ እንደተስፋፋ ይነገራል። የተመሰረተው ከ135 በላይ ነው የሚባለው፣ ያው ከኛ እድሜ በላይ ማለት ነው።
ስለዚህ ያው ከሰይድ ኢብራሂም ጀምሮ እስከ አባታቸው ሰይድ ቡሽራ ተያይዞ እስከ አብሬ ሼህ ሰይድ ኢብራሂም ከተወለዱ በኋላ በቃ እንደዛ አንዳንድ ሰው ያመጡ አንዳንድ ሰው ያወጡስ እየተሰፋ ሄደ። ከእነሱ ሰላት እስከ ጌቶ ነበር የሚወጡት የ3 ሰዓት መንገድ ምናምን እንደዚህ ያሳፉት ሲመጡ ከዛ ሰይድ ቡሽራ ከተወለዱ በኋላ እነሱ የተወሰነ አብሬት ቆረቆሩ። እነ ሰይድ ኢብራሂም እዛ ነበሩ። ሰይድ ቡሽራ ደግሞ ወደዚህም ይዘዋል። መሬት ገዝቶ ወዘ ይገቡ። ከገቡ በኋላ ያ መተለያየ ሰው ዳና መተለያየ ቦታ ሄዶ ቀርቶ ከመጡ በኋላ ሚቀራም ሰው ወደዚህም ያስመጡ። ቅድም እንዳልኩ ቦታም እየተሰጣቸው ክብርም እየተሰጣቸው ሰው በራሱ ጊዜ ና ሳይባል በራሱ ጊዜ መምጣት ይጀምራል። አብሬት የትምህርትና የእውቀት ማዕከል በሁለተኛው የአብሬት ሼህ በሼህ ሰይድ ቡሽራ እንደተመሰረተም ይነገራል። ሼህ ሰይድ ቡሽራ የባዕድ አምልኮ በተንሰራፋበት በዚያ ዘመን የጉራጌን ማህበረሰብ ከእስልምና ጋር ለማስተዋወቅ ብዙ ልፋትና ትግል አድርገዋል። ጥረታቸው የኋላ ኋላ ፍሬ አፍርቶም ብዙ ሺዎች የሚሳተፉበትን የሊቃ የአውራድና የመውሊድ ስርዓቶችን በማበጀት እስልምናን በአካባቢው ሕያው ለማድረግ ችለዋል። ግጥም ሄዶ ጠርተው ትንሽ የቀሩ ሻሃም ሄደዋል፣ እሻም ሄደዋል። ወለኔ ወደ ወለኔ ሄደው ቀቤና ሄደው ጠርተው ከዛ እንኳን በልጅነታቸውም ይሄ ወልይነት ይዘዋቸው ዋሽ ገብተው አመት ተቀምጠዋል። ጂማ በሚባል ቦታ ከዛ በኋላ ወደ ዳና ወደ አማራ ክልል ሄደው ብቻቸው ነው ምንም ሰው የላቸውም። እዛ ቁጭ ብለው የተወሰነ 6 ዓመት ቁጭ ብለው ቀርተው እንትን ብለው ተመልሰው መጡ። የሆነ ትንሽ ጎጆ ሰርተው መስጂድም ሰርተው በቃ ሰው መምጣት ጀመረ፣ መቅራት ጀመረ፣ አውራድን መንሳት ጀመረ። እንደዛ ሲሆን ተስፋፋ፣ ታወቀ። አብሬት ሲነሳ የአብሬት ኢስላማዊ ማዕከልን ያስፋፉት ሼህ ሰይድ ቡደላን አለማንሳት አይቻልም። አበራ ሙዝ ወይም የአብሬት ሼህ ከሁሉም የአብሬት አባቶች ተጽዕኗቸው ከፍ ያለ መሆኑ ይነገራል። በገዘፈ ማንነታቸው በሁሉም ተወዳጅ የነበሩት ሼህ አበራ ሙዝ የአብሬት ማዕከል ተጽዕኖ ጉራጌን ተሻግሮ በመላ ኢትዮጵያ እንዲዳረስ ሰበብ ሆነዋል። በኢትዮጵያ እስልምና ወርቃማ ስም ካላቸው ኮከቦች አንዱ የሆኑት የአብሬት ሼህ እስልምናን በጉራጌ በማስፋፋት ጠንካራ መሰረት አስቀምጠው አልፈዋል። የአብሬት ሼህ እንግዲህ ሰዎቹ ሃይማኖት ውስጥ ያስፋፉት እንግዲህ ከተለያየ ክልል ከተለያየ ቦታ አሊሞች አሉ። አሊሞች ወደዚህ እንዲመጡ ያው በግል 1000 ክላሶች አሉ። አሊሙ ሲመጣ እዚህ ጋር ያርፋል፣ እቃው ያሳርፋል። ከዛ ደግሞ ተርቲብ ሊሰራ ዋና መስጊድ ይገባል። እሳቸው ነገር ቢወራ እንደ ሰማይ ከውከብ ነው፣ እንደ መሬት ሳር ነው። ሱብሃንአላህ እሳቸው ሲራቸው አውራዳቸው ኢባዳቸው ላ ሐውለ ወላ ቁወተ ኢላ ቢላሂ አልዓሊ። አብሬት የታላላቆቹ ስፍራ ነው። ይህ የእውቀት ማዕከል ጉራጌን ብቻ ሳይሆን መላው ኢትዮጵያን በእውቀት ያስተሳሰረም ስፍራ ነው። ይሁንና ይህ የሀገር ቅርስ ለኢትዮጵያ ካለው አበርክቶ አንጻር ታሪኩን ጠብቆ ለትውልድ እንዲሻገር ለማድረግ መስራት እንደሚገባ በስፍራ ያገኘናቸው አባቶች የአደራ መልእክታቸውን አድርሰውናል። እንቀጥላለን። የተወደዳችሁ የእስልምና እምነት መምህሩ ኡስታዝ መሐመድ አደም በመናነሳቸው ጥያቄዎች ዙሪያ ማብራሪያ እየሰጡን የሚቀጥሉ ነው የሚሆነው። ይህንን ግን የመጨረሻ ጥያቄ እናደርገዋለን ኡስታዝ ሰፊ ሰዓት ስለሰጡን ማለት ነው። እንግዲህ መሰል በዓላት ሲከበሩ ሃይማኖታዊ አስተምህሮ የሚገልጣቸው እሱም ደግሞ በተግባር ልምምድ ውስጥ ኢትዮጵያውያን እንዲቆዩ የሚፈለግባቸው ጉዳዮች አሉ እና በተለይ ህዝበ ሙስሊሙ ታሳቢ ማድረግ ያለበት የእምነቱ አስተምህሮ ዋና ዋና መሰረቶች ምንድን ናቸው? ቀደም ሲል ሮዝም ስታነሳው ነበር የመረዳዳቱ የእዝነቱ ጊዜ በሌላውም ጊዜ ተጠናክሮ እንዲቀጥል ይፈልጋልና እንደ እሴት አድርጎ ማህበረሰቡ እንዲወስደው በማድረግ ነው ይህን ጥያቄ ማነሳው ኡስታዝ እና መሰረቶቹን እናንሳቸው። አዎ እንግዲህ ምናልባት ቅድምም ጠቀስ ለማድረግ ተሞክሬያለሁ። እንግዲህ በተለይ ከጾም ጋርና ከረመዳን ጋር ተያይዞ ያሉ መልካም ነገሮች ሁልጊዜ መቀጠል ያለባቸው ነገሮች ናቸው። ረመዳን ጋር የሚቀሩት ነገሮች በጣም ጥቂቶች ናቸው። እንዳልኩ አንዳንድ የሰላት ምግባሮች የምናምን ከዛ ውጭ ያሉት ነገሮች ሁሌ ህይወታችን ላይ ሊቀጥሉ የሚገባው ነገር ነው። በአንድ ወቅት በአንድ ጊዜ የምናረጋቸው አይደለም። ከዛ መሀል ከምናነሳቸው ነገሮች አንደኛው ለተቸገሩ ሰዎች የምንረዳበት ነው። አንደኛው ለተቸገሩ ሰዎች የምንረዳበት በጊዜም በምን የተወሰነ አይደለም። ይሄ ዓለም ሁሉንም ያስተናግዳል። ደሃም አለው፣ ሀብታም አለው፣ የታመመም አለው፣ ሐኪምም አለው። ሁሉም ግን በአንዴ ሁሉም ወጥ መሆን ስለማይችል
የተቸገረ መቆም ስለማይችል አቅሙ ፈቀደ እየተቀነሰ ይሄዳል። ይህንን ለመቀነስ የሚከተላቸው ስትራቴጂዎች አሉ። እስልምና የዘካ እንዲህ የምንላቸው ነገሮች ከዛ ውጭ ያሉ ግን የኛ በነፍስ ወከፍ ልናደርጋቸው የሚገቡ ሁላችንን የማይከብዱ ነገሮች አሉ። ከነዛ መሃል አንደኛው መልካምነታችን ሁልጊዜም ሊቀጥል ይገባል። ለምሳሌ ጾመኞችን እናስፈጥራለን። ጾመኞች ጾሙ ከዋሉ በኋላ ሰዎችን እናበላለን፣ የተራቡ ሰዎችን እናበላለን፣ እናጠጣለን። ይሄ ሊቀጥል የሚገባበት እሴት ነው። መረዳዳት፣ መተዛዘን የሚባለው ነገር መተሳሰብ፣ ይሄ በእምነቱ ሰዎች ጋር ባለን ብቻም አይደለም። አጠቃላይ ለሰው ልጆች ክብር ሰተን ዋጋ ሰተን የምንቀጥልባቸው ነገሮች ናቸው። ለምንድነው የአንዳንድ የባህሪ ትልቁ ነገር የሚፈለገው ምንድነው? ከእስልምና ሰዎች መልካም ባህሪያቸውን ማጎልበት ነው። ጥሩ ያልሆኑ ባህሪያቸውን ደግሞ ማስተካከል ነው። ሰዎች ምክንያቱም ሁሉ ጊዜ ደካማ ጎን ይኖረናል። እነዚህን ደካማ ጎኖች በልምድ በመማር ከሰዎች ጋር በመናኗር የምናሳድጋቸው ነገሮች ናቸው። ስለዚህ ጾም ብላ በሚሆንበት ጊዜ ለምሳሌ አንደኛው ከምናሳልፍባቸው መድረኮች የአላህ ቤቶች የምንላቸው መስጂዶች ናቸው። እነዚህ መስጂዶች ላይ ሌላም ሁሉም ጊዜም ቢሆን የትኛውም ሃይማኖት በሃይማኖቱ ውስጥ መልካምነትን ነው የሚሰብከው የሚያስተምረው። ስለዚህ ያንን የመልካምነት ጉዳይ እኛም ሙስሊሞች እንደ ሙስሊም መልካምነታችን መቀጠል ማለት ነው። ይሄም የሚጠበቅበት ነው። የግል ጉዳያችን እንደ ቁርአን እንደ ዚክር የሚባሉ ነገሮች ደግሞ መቀጠል ይኖርባቸዋል። ከዛ በተጨማሪ ደግሞ ለምሳሌ ይሄ ሱህበቱ ሳሊሂን መልካም የሆኑ ሰዎች ጋር መወዳጀት ማለት ነው። መልካም የሆኑ ሰዎች ላይ አብሮ መቀመጥ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም የመልካም ጓደኛ ምሳሌ ብለው ልክ ሚስክ ሽቶ እንደሚሸጥ ሰው ወይም ደግሞ አብሮ ያለ ሰው ነው። ሽቶ የሚሰጠው ጋር አብረህ በተቀመጥክ ቁጥር ወይ ሽቶን ትገዛዋለህ አቅም ካለ፣ ከሌለ ወይ ሽቶን ይሰጣል፣ ካልሆነ ይቀባሃል፣ ካልሆነ እንኳን እሱ ጋር ስትቀመጥ መልካም ሽታ ነው የምታገኘው። የተቃራኒ ሰዎች ምሳሌ ደግሞ ጥሩ ያልሆኑ ሰዎች ምሳሌ ልክ ይሄ ወናፍ እንደሚነፋ ነው። ወናፍ የሚነፋ ሰው አጠገብ ከተቀመጥክ ወይ ልብስን ያቃጥልሃል ወይ ሽታውም ይጎዳሃል። ስለዚህ ይሄ በመልካምነት ያሳለፍንባቸው ቢዓዎች ወይም ደግሞ አካባቢዎች መልካም ከሆኑ ሰዎች ስብዕና ጋር ያለንን ነገር ከዛ ከጾምም ውጪ ከረመዳን ውጪ ባለን ነገር መቀጠል ነው የሚኖረው። እነዚህ እሴቶች ናቸው ሲጎለብቱ ልክ እንደ ማህበረሰብም የሚያድገው ከእንደገና ደግሞ እንደ ሀገር ማደግ የሚችለው ይሄ እሴት ነው፣ የኛ መልካምነት ነው። ከሌላውም ጋር የምንኗኗርበት ምሳሌ ምላሳችንን ቆጥበን ስህተት እንዳንሰራ የምናደርጋቸው ነገሮች አሉ። እነዚህ ነገሮች ረመዳን ጋር ብቻ አይደለም ሰው ጋር። ምክንያቱም ጾመኛ ስትሆኑ ሌላው ሰው ሊጣላ ወይም ደግሞ ሊደባደብ ይመጣ እኮ እኔ ጾመኛ ነኝ ብለህ ተመልሰዋለህ። ይሄ ባህሪ ሌላም ጊዜ ሊቀጥል የሚገባው። ስለዚህ ይሄ እሴት በሙስሊሙ ብቻ አይደለም ከሙስሊሙ ውጪ ካለው ማህበረሰብ ከኢትዮጵያ ጋር ሊቀጥል የሚችሉ ባህሪዎች ናቸው፣ መሆንም ያለባቸው ናቸው መልካምነት። ስለዚህ ምላስን መቆጠብ አለ እንደ ግለሰብ፣ እጅን መቆጠብ ያስፈልጋል። እያንዳንዷን እንቅስቃሴያችን ስርዓትና መስመር ባለው መልኩ ጾም ላይ በተማርበት ወይም ደግሞ መተግበር አለብኝ ብዬ አቅሜን ያደረግኳትን ነገር በሌላውም የህይወት ጊዜ በሌላውም አካባቢ ከሌላውም ማህበረሰብ ጋር በሌላውም ጊዜ ማስቀጠል ይኖርብናል ማለት ነው። ይሄ መልካምነት በተለይ ደግሞ አሁን ካለው ነባራዊ ወቅት የእርስ በርስ ግንኙነት አንዳንድ ክፍተት ሊያፈጥሩ የሚመችኑ ነገሮች መራቅ ያስፈልጋል። በሁለቱም ወገን በማንኛውም ወገን የሰው ልጅ ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አንድ ሐዲስ ያነሳሉ። ኢነ الرجل لا يتكلم بكلمة لا يلقي لها بالا ይላሉ። አንድ ሰው አንዲት ንግግርን ይናገራል። እቺ የሚናገራት ትንሽ ቃልም ትሁን ንግግርም ትሁን እዚህ ቦታ ትደርሳለች ብሎ ሳያስባት ሳይቆጥራት በጣም መልካም የሆነ ንግግር ይናገርና ያቺ መልካም ነገር ግን አላህ ዘንድ ዋጋ ኖሯት ጀናት ልታስገባው ትችላለች። ከዚህ በተቃራኒ ንቀናት ትንሽናት ብለን ያሰብናት ንግግር ደግሞ ምን ትሆናለች? ጀሃነም ሊከተው ይችላል። ምክንያቱም የዛች ንግግር የኛ ያደረግናት ንግግር እዛ ደርሳ የምታጠፋው ጥፋት ከግለሰብም ከማህበረሰብም ከሀገርም አልፎ ዓለምን ሊበጠብጥ የሚችልበት አደጋ ስላለ ሁሉ ጊዜ ምን ይፈልጋል? ጥንቃቄ ይፈልጋል። ይሄ ሙስሊምም ይሁን ሙስሊምም ያልሆነው ማህበረሰብ መከተል ያለበት ነገር። ምክንያቱም ራሱን መቆጠብ ይፈልጋል ከንግግራችን። አሁን ተለምዷል፣ ሶሻል ሚዲያ ተብሏል። ማንም እንደፈለገ የሚያደርገው የሚናገርበት የሚጽፍበት ሆኗል። ይሄ ነገር የት ያደርሳል ብሎ ሁለተኛ መልካምነታችንን ሰው እንዲሰራልን አይደለም መጠበቅ ያለ መልካምነት መጀመሪያ ራሴ ነኝ መልካም ልሆን የምገባው። ምክንያቱም ሌላው ሰው መልካም ከሆነልኝ በኋላ አይደለም ለኔ መልካምነትን መስራት ያለብኝ። በቃ ጥያቄ መልካምነት ምንድነው? ነፍስ ወከፍ መልካም አስደናቂ ንጽጽር ነው። መቼም ገለጻዎትም ግሩም ነው በጣም። የሃይማኖት መምህር ኡስታዝ መሐመድ አደም ኢድ ሙባረክ በድጋሚ እዚህ ድረስ ደግሞ አክብረውን ስለተገኙ እጅግ አድርገን ነው የምናመሰግናቸው። እኔም ስላከበራችሁኝ በጣም አመሰግናለሁ። መልካም ኢድ ሙባረክ
ሊያላብሱን ስለሄደው ወር ቀልባችን ታርቀን በእምነት እንድንበረታ የወደፊት ጉዟችንም በደስታ የተቃኘ እንዲሆን መተማመናችን ችሮታው በማያልቅበት በእርሱ በአላህ ነው። እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ከውጭ ሀገራት በኢትዮ ዳይሬክትና ካሽኮ የሞባይል መተግበሪያዎች እንዲሁም በውጭ ሐዋላ አስተላላፊ ድርጅቶች በኩል ገንዘብ ሲላክሎ በዕለቱ የምንዛሬ ዋጋ ላይ የ12 ብር ተጨማሪ ጉርሻ የሚያገኙ መሆኑን በአክብሮት እንገልጻለን። ኢድ ሙባረክ። ሲቢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ኢድ ሙባረክ። ኢድ አልፈጥር በዓልን አስመልክተን አሁንም ወደ እናንተ እየደረስን ነው የምንገኘው። ሀገር በማይቋረጥ የትውልድና የዘመኑ ህዝቦች አበርክቶ የተገነባች እዚህ ደርሳለች። በዘመናዊ የኢትዮጵያ ታሪክ ኢትዮጵያ የዛሬውን ቅርጽ ከመያዟ ቀድሞ የነበሩ የሙስሊም ሱልጣኔቶችም በሀገረ መንግስት ግንባታ ውስጥ የራሳቸው ሚና እንደነበረ የታሪክ ምሁራን ያነሳሉ። ንግድ፣ ዲፕሎማሲ፣ አስተዳደር እንዲሁም ሀገርን የመጠበቅ ስነ ልቦና ከአበርክቶዎቹ መካከል በስፋት የምንጠቅስላቸው ናቸው። ለመሆኑ እነዚህ የሙስሊም ሱልጣኔቶች አበርክቶ ምን ይመስላል ሲል ሀብታሙ ተክለስላሴ ጠይቆ ተከታዩን ዘገባ አዘጋጅቷል። ኢትዮጵያ ያለ ሀገሩ አበርክቶ ያለ ዜጋው ሁለንተናዊ ተሳትፎ እዚህ አልደረሰችም። ከዘመናዊ የኢትዮጵያ ታሪክ ጅማሮ አስቀድሞ የአውሳ፣ የሐረር፣ የሸዋና የአዳልን የመሳሰሉ ሱልጣኔቶች የትላንቷን ኢትዮጵያ ሰርተዋል። በሀገረ መንግስት ግንባታ አበርክቷቸውም እስከዚህ ዘመን የተሻገረ ነው። እነዚህ ሱልጣኔቶች ያው መንግስታት ናቸው። መንግስታት ሲሆኑ ከውጭ ጋራ ግንኙነት አላቸው። የውጭ ግንኙነታቸውን በዘይላ ወደብ በኩል ያደርጋሉ። እነዚህ ሱልጣኔቶች የራሳቸው መገበያያ ሳንቲም ነበራቸው። ለምሳሌ ሀዲያ ሱልጣኔትን ብንወስድ ሀኩና ተብሎ የሚታወቅ የራሱ የመገበያያ ሳንቲም ያለው ከውጭ ወደ ሀገር ውስጥ የሚገቡ የተለያዩ ቴክኖሎጂ ነክ እቃዎችን እንደዚሁም ደግሞ የእጣን ንግድን፣ የዝሆን ጥርስን፣ ቡናን ወስደው በዓለም አቀፍ ደረጃ የማስተዋወቅና ዛሬ ኢትዮጵያ ትልቅ የኤክስፖርት አቅሟን ገቢ ምንጭ ሆኖ ያለውን ቡና በማስተዋወቅም በምንም በዛ ደረጃ ነው። ከምስራቁ ዓለም ከቻይና፣ ከህንድ እና ከፋርስ አካባቢዎች የነበሩ አገሮች ከኢትዮጵያ ጋር የንግድ ግንኙነት ነበራቸው በምንልበት ጊዜ በጅቡቲ ሄደው ነው፣ በዜላ በኩል ሄደው ነው፣ በበርበራ በኩል ሄደው ነው፣ በኪሲማዮ በኩል ሄደው ነው። እነዚህ በሙሉ የወደቦች ናቸው፣ የንግድ መስመሮች ናቸው። እነዚህ የንግድ መስመሮች ከምስራቅ ከቀይ ባህርና ከኤደን ባህረ ሰላጤ የሚመጣውን ንግድ ወደ መካከል አገር እስከ ጅማ ድረስ እስከ ጎንደር ድረስ ኤርትራ እንዳለ ነው እስከ ሸዋ ድረስ በዚህ በኩል በማምጣት በኩል ከፍተኛ ትስስር የነበራቸው ናቸው። እነዚህ ሱልጣኔቶች በነበሩበት ዘመን ተጽዕኖ ፈጣሪ የጎለበተ አቅምና ጉልበት የነበራቸው በንግድና ስልጣኔ እጅጉን የፈረጠሙ የራሳቸው መገበያያ ጭምር የነበራቸው እንደሆኑ ታሪክ ይናገራል። በሀገረ መንግስት ግንባታ አስተዳደራዊ ስርዓትን በመትከልና በማንበርም ሁነኛ አበርክቶም ነበራቸው። ሱልጣኔቶቹ በውጭ ግንኙነት የጎለበቱ መሆናቸው ብቻ ሳይሆን ዘመናዊ ቴክኖሎጂዎችን ቀድሞ በማስገባትና የእድገት በር የመክፈት አቅም እንደነበራቸው ታሪክ አስቀምጦታል። ከሁሉ በላይ ግን በወቅቱ ማዕከላዊ መንግስት ባይኖርም ቀጥሎ ኢትዮጵያ አሁን ባለችው ቅርጽ ከተፈጠረች በኋላ ሀገር የመጠበቅ ከጠላት የመከላከል ስነ ልቦናን ለትውልዱ አውርሰዋል። ጣሊያን ከአድዋ ጦርነት በፊት ሙስሊሞች አጼ ምኒልክ ላይ ቅሬታ አላቸው የሚልን ሂሳብ ሰርተው በተወሰነ መልኩ ትግራይ አካባቢ ያሉ ሰዎችን መሳሪያ ማገዝና እንደዚሁም ደግሞ ሼክ ጠላሃ ጃፈርን በመሳሪያ አስታጥቀው እንዲዋጉ የማድረግ ሙከራዎች አድርጓል።
ሼክ ጣልሃ 1878 የአጼ ዮሐንስ የቦሩ ሜዳ ጉባኤ ሃይማኖትን የማስለመት ዘመቻ በኋላ 17 ዓመት ያህል ከመንግስት ጋር ተዋግተው ትጥቅ አንስተው የታገሉ ሰው ናቸው። ነገር ግን በዚህ በጣሊያን በኩል ይሄን እገዛ አድርገው አጌንስት ማዕከላዊ መንግስቱ ለማድረግ ሙከራ ሲደረግ የመሳሪያውን ተቀብለው ድጋፉን ተቀብለው ነገር ግን ጣሊያን እንደፈለገው ከሱ ወገን ሳይቆሙ በመሃል ባለመሳተፍ ጣሊያንን እቅድ ያካሸፉበት ሁኔታን መጥቀስ እንችላለን። በሌላ በኩል ደግሞ የግብጽ ጦር ወደ ኢትዮጵያ ለመግባት የሞከረባቸውን ቅጥረኛው በሙዘንገር አማካኝነት እሱን ቀጥረው ሌሎቹን አሰማርተው ወደ ኢትዮጵያ ሊገቡ የሞከሩትን የአፋር ጀግኖች ተዋግተው ድንበራቸው ላይ አስቀርተው ያንን የጦር መሪም ገለው ኢትዮጵያ ውስጥ የመግባት ሂደትን ያዳከሙባቸው ሁኔታዎች አሉ። ታሪክ ማንነትን ይገልጣል። ማንነት ደግሞ የሀገር ስሪት ውል ነው። እነዚህ ታሪኮች የሱልጣኔቶቹ የትላንት እውነት የዛሬዋን ኢትዮጵያ በመስራት የራሱ ጡብ ነበረው። በአስተዳደር ስርዓታቸው የፍትህ ስርዓትን አጎልምሰዋል። መኗኗርን፣ መፈቃቀድን፣ ለስርዓት ተገዥነትን አሳይተዋል። በዲፕሎማሲውም በእውቀት ዘርፉም አበርክቷቸው ላቅ ያለ ነበረም። ምሁራንን በመፍጠር ደረጃ ስነ ጽሁፍን በማስፋፋት ደረጃ ያደረጉት አስተዋጽኦ የግንባታ ስራዎችን በሚመለከት ስቲል አሁን እኮ የአዲስ አበባ በሚኒሊክ ጊዜ የተገነቡ ቤቶች በሙሉ ቤተ መንግስቶች በሙሉ ጣሊያን ከመጣ በኋላ በምስራቅ ኢትዮጵያ ያሉ ገንቢዎች ናቸው እኮ የገነቡት። ዛሬ አደሬ ሰፈር በምንለው የሚኖሩ ኢትዮጵያውያን ግንበኞች ናቸው ቤተ መንግስቱንም የሰሩት። ይሄ ቤተክርስቲያኑን እንደ ባህታ አይነት ቤተክርስቲያኖች የሰሩትም እነሱ ናቸው። ስኮላርሺፕ ወስደው ግብጽ አዝሃር ዩኒቨርሲቲ ይማሩ የነበሩ ኢትዮጵያውያን ከሙስሊም ሱልጣኔቶቹ የሄዱትን ብንወስድ ይህንን ኦልሞስት በአጼ ዘርዓ ያዕቆብ ደብዳቤ ላይ እናገኛለን። ስለ ኢትዮጵያውያን ሙስሊም ሱልጣኔቶች ስላሉበት ሁኔታ መረጃ ማወቅ ከፈለጉ እዛው የጀበርቲ ወቅፍ ተብሎ የሚታወቅ የኢትዮጵያን ሙስሊሞች ወቅፍ አዝሃር ውስጥ ያለ ከኢትዮጵያ ለስኮላርሺፕ የሚሄዱ ተማሪዎች የሚያድሩበት ከዛ በሚገኝ ገቢ ትምህርታቸውን የሚማሩበት ሁኔታን የፈጠረ በመሆኑ ያን ዛ ጀበርቲዎችን አዝሃር ያሉትን ጠይቁ ብለው የጠቀሱበት ታሪክን በዛ እናገኛለን። እነዚህ ሱልጣኔቶች ታሪካቸውን ወጋቸውንና ባህላቸውን እንዲያዙ ኢትዮጵያን በመስራት ብሎም በመከላከል ቤተኛ ነበሩ። ይህንንም ታሪክ ከትቦ አስቀምጧል። ተመልሰናል። አሁን ደግሞ በቆይታችን አንድ እድሜ ጠገብ መስጂድ እናስተዋውቃችሁ እስኪ። በ1898 ዓመተ ምህረት የዛሬ 119 ዓመት ገደማ መሆኑ ነው ተገንብቶ በዚህ በአዲስ አበባ የመጀመሪያውና እድሜ ጠገቡ መስጂድ ሆኖ በቅርስነት ተመዝግቦ ይገኛል። ወሊ መሐመድ መስጂድ። ወሊ መሐመድ መስጂድ ስያሜውን ያገኘው መስጊዱን በገነቡት ወሊ መሐመድ አብዱል ከሪም ኡስማን እንደሆነም በታሪክ ይነገራል። ባልደረባችን ዛህራ መሐመድ አቧሪ አካባቢ የሚገኘውን ይህን ታሪካዊ መስጂድ ጎብኝታ ተከታዩን ዘገባ አጠናቅራለች። እስኪ ተከታተሉትና እንመለስ። ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። ዛሬ እዚሁ አዲስ አበባ ውስጥ ለመጀመሪያ ጊዜ የተገነባውን መስጊድ ልናስቃኛችሁ ወደናል። አብራችሁን ቆዩ። በ18ኛው መቶ ክፍለ ዘመን አዲስ አበባ ስትመሰረት በወቅቱ የነበሩት ንጉስ አጤ ሚኒሊክ ቤተመንግስቱን ጨምሮ የተለያዩ በከተማ ውስጥ ያሉ ህንጻዎችን ለማስዋብ ከሀገር ውስጥ ባለሙያዎች ባሻገር የውጭ ሀገር ዜግነት ያላቸውን ባለሙያዎች ይጠቀሙ ነበር። በወቅቱ ታዲያ የእሳቸው ሹም በነበሩትና በጦር መሪው ሀብተ ጊዮርጊስ ዲነግዴ አማካሪነት ህንዳዊው መሐንዲስና አርክቴክት የሆኑትን ወሊ መሐመድን ወደዚህ ያስመጣሉ። ወሊ መሐመድ የእስልምና እምነት ተከታይ እንደመሆናቸው በወቅቱ የሚሰግዱበት ስፍራ ስለፈለጉ ለንጉሱ ጥያቄ ያቀርባሉ። በ1898 እዚህ ቦታ ላይ እንዲሰግዱ ይፈቀድላቸዋል። መፈቀድ ብቻ አይደለም፣ መስጊድ ገንብተው ከአካባቢው ማህበረሰብ ጋር ሃይማኖታዊ ስነ ስርዓት ሲያከናውኑ እንደቆዩ ይነገራል።
ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ሰላም ናቸው። ዛሬ የመጣ ነው በአዲስ አበባ የመጀመሪያ የሆነው የወሊ መስጊድ ልንጎበኝ ነው። ማሻአላህ እንኳን ደህና መጣችሁ። የመስጊድ ታሪኩ በአዲስ አበባ የመጀመሪያ መስጊድ መሆኑ ይታወቃል። በሚሊክ ዘመን የተመሰረተ ወይም የተሰራ መስጊድ ነው። ሚሊክን ቤተ መንግስት የሰሩ ሰውየው ከውጭ ሀገር የመጡ ሰው ነበሩ። በሚሊክ አማካኝነት ቤተ መንግስት ለመስራት መጥተው ሙስሊም በመሆናቸው ምክንያት ይሄ ቦታ እዛም ጋር መኖሪያ ቤታቸው አለ ተሰጥቷቸዋል። ይሄ ቦታ ተሰጥቷቸው ይህን መስጊድ እዚህ ጋር መስርተዋል። የመጀመሪያ መስጊዱ በመጀመሪያ ሲሰራ በሳር ቤት ነበር እንደተሰራ ታሪኩ። በመቀጠል በቆርቆሮ ቤት በጭቃ ቤት በወቅቱ ብቸኛ መስጊድ እንደመሆኑ መጠን ከአዲስ አበባ ከተለያዩ ቦታዎችም እንዲሁም ከክፍለ ሀገር የተለያዩ መሻይኮች እየመጡ እዚህ ቁርአን ይቀሩ እንደነበረ ይሰባሰቡ ዱዓ ያደርጉ እንደነበር ይነገራል። እንደው ስለዛስ ትንሽ ነገር ቢሉ። አዎ በዛ ጊዜ እንግዳ የሆኑ ሰዎች ከሰሜን የሚመጡ ሰዎች እዚህ የአዲስ አበባ መለማመጃቸው ይሄ እንደነበረ ሰምቻለሁ በታሪክ። ወሊ መሐመድ ያው ሞተዋል። እሳቸው ከሞቱ በኋላ መስጂዱ ብዙም የሚያነቃቃው አላገኘም። እንግዶች እዚህ ያርፋሉ። ከዛ በኋላ አዲስ አበባ ብዙ መስጂዶች ተመስርተዋል። አንዋር መስጂድን መሰላለ፣ ኑር መስጂድ አለ። እዛ ብዙ ይታወቃል። ቦታው ግልጽ ቦታ ነው። እዛ ነው የሚሄዱት። አህለል ኸይሮችም ሊያውቁት ይገባል፣ ሊጎበኙት ይገባል። ትላንትና ያጣውን ነገር ዛሬ እንዲያገኝ እንደ ታሪካዊነቱ ደህና መስጂድ በመስፋፋ እንዲሰራ፣ እንደዚሁም ደግሞ መድረሳ የለውም። መድረሳ ልጆች የሚማሩት በዚህ ሰጋጆች በሚሰግዱበት ቦታ ከነሱ የተሻሙ በመጨናነቅ የኖረ መስጊድ ነው። ያ እንዲስተካከል አሁን ከአህለ ኸይሮችም ከመንግስትም እንጠብቃለን። ሰላም አለይኩም። ወአለይኩም ሰላም። የወሊ መሐመድ የልጅ ልጅ ናት አያቴ እና እኛም ያው የወሊ መሐመድ ዝርያዎች ነን። ስላገኘንሽ በጣም ደስ ብሎናል። እስኪ ትንሽ ነገር በይን ስለ ወሊ መሐመድ፣ ስለዚህ መስጊድና ስለ ታሪኩ። ታሪኩ ያው ድሮ አያቶቻችን ሲነግሩን እንደምንሰማው በሳር ነበር ይሄ መስጊድ እንትን የተባለው እንደ ጎጆ ቤት ነበር የተሰራው ድሮ ማለት ነው። በኋላ አፄ ምኒልክ ናቸው ወሊ መሐመድ ናቸው ቤተክርስቲያንና ቤተመንግስትን ይሰሩላቸው። ወሊ መሐመድ ያንን ቤተመንግስትና ቤተክርስቲያን ሲሰሩ አፄ ምኒልክ ደግሞ ይሄንን ቦታ ሰጥተዋቸው ለወሊ መሐመድ መስጊድ ስሩበት በቃ ብሎ እዚህ ጋር ነበር የኛም ቤት አጠገቡ እና ይሄው መኖሪያ ቤት ይሄውና መስጊድም እዚህ ጋር ስራ ብሎ ተፈቅዶለት ነው ይሄን መስጊድ የሰራው። ከዛ ወሊ መሐመድ መስጊድ ተብሎ ተሰየመ። እኛም እዚህ መስጊድ ነው ቁርአን ቀርተን ብለን ያደግንበት ማለት ነው። ከኛም አልፎ ልጆቻችንም እዚሁ ቁርአን እየቀሩ ያደጉ ናቸው። ቱሪስቶቹም መተው ያዩት ነበረ እና ተስፋፍቶ ተሰርቶ ቁርአን እንዲቀሩ ምንም ቢስፋፋና እንትን ቢል ጥሩ እንትን ይኖረዋል ብዬ አስባለሁ። በደንብ ታድሶ ተስፋፍቶ ቢሰራልን ለኛ ትልቅ እንትን ነው። ስሙም ያው የመጀመሪያም ስለሆነ እንትን ይኖረዋል። እንግዲህ የኢድ አልፈጥር በዓል እንደመሆኑ መጠን እንግዲህ እንኳን አደረሳችሁ የምትዩ ወዳጅ ዘመድ ካለ እድሉን ልስጥ። መላው የእስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል አደረሳችሁ ላለው ለወሊ መሐመድ ዘር አጠቃላይ እስልምና እምነት ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ ማለት ፈልጋለሁ። ዘገባዎቻችን ቀጥለዋል። የተወዳጁ ተመልካቾቻችን የኢድ አልፈጥር በዓል ምክንያት በማድረግ የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ማዕድ አጋርተዋል። ከንቲባ በዓሉን ስናከብር አብሮነታችንን እያዳበርን በመረዳዳትና አንድነታችንን በማጠናከር ሊሆን ይገባልም ብለዋል። ሞላ ለማየው የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ ማዕድ ማጋራት መርሃ ግብርን አከናውነዋል። በቦሌ ክፍለ ከተማ በሚገኘው የተስፋ ብርሃን ምገባ ማዕከል ተገኝተው ማዕድ ያጋሩት ከንቲባዋ በረመዳን ጾም ወቅት በከተማዋ በሚገኙ 24ቱም የምገባ ማዕከላት የኢፍጣር መርሃ ግብርን በመከወን በርካታ አቅመ ደካሞችን ማስፈጠር መቻሉን ተናግረዋል። ሰው ተኮር ፕሮግራም በከተማዋ ስንተገብር ነበር ያሉት ከንቲባ አዳነች በዓሉን ስናከብር አብሮነትን በማዳበር በመረዳዳትና በመተሳሰብ መሆን እንዳለበት ገልጸዋል።
በተለያየ መንገድ ለችግር የተጋለጡትን በልዩ ሁኔታ አይተን ማዕድ ስናጋራ ነው የቆየ ነው። ስለዚህ በባህላችን አብሮነታችንን እያዳበርን በሌላ በኩል ደግሞ ከለውጡ ወዲህ የመጣና ወደ ስራ የተተገበረውን ደሃን ዝቅ ብሎ ማየት ችግሩን መካፈል የበለጠ ትኩረት መስጠት የማህበራዊ ችግሮች እንዲቃለሉ የማድረግ ሰው ተኮር ያልነውን ፕሮግራም በተሟላ ሁኔታ ስንተገብር ነው የቆየ ነው። ዛሬ ደግሞ የኢድ በዓል ሲከበር በባህላችን መሰረት መረዳዳት መተሳሰብ አብሮ መሆን አንድነታችንን ማጠናከር እየተጠናከረ እንዲሄድ ታሳቢ በማድረግ ይህንን የበዓል ዝግጅት አድርገናል። ከተማ አስተዳደሩ ማዕድ ያጋራቸው ዜጎችን በዓልን ምክንያት በማድረግ በተደረገላቸው የምሳ ግብዣ መደሰታቸውን ተናግረዋል። እኛ ከነሱ ጋር መሆን አለብን ብሎ የነሱንም ስራ የነሱንም ምሳ ለቆ እኛን እያስተናገዱ ሴቱም ወንዱም ልጆቻችንም እኛም ደስተኛ ነን። አልহামዱሊላህ ሽኩር። በጣም ደስ ይላል። በጣም መንግስትም ሆነ መንግስት አካልም ሆነ እናንተም ሆነ በጣም ልዩ ደስታ ነው እኛ ያለን። ከንቲባዋ በቂርቆስ ክፍለ ከተማም ተገኝተው የኢድ አልፈጥር በዓልን በስራ ቦታ ላይ የሚያሳልፉ የኮሪደር ልማት ሰራተኞችን ማዕድ አጋርተዋል። በስራ ሀገር እየገነባን በዓልን እናከብራለን የሚለውን ጥሪ የተቀበሉ በመሆናቸው አመስግነው ከዚህ በላይ መትጋት እንደሚያስፈልግ ተናግረዋል። ሁላችሁም በየቤተሰቦቻችሁ በተለያየ ቦታ ላይ በዓልን ማሳለፍ ትችሉ ነበር። ነገር ግን እየሰራን ነው በዓልን እናከብረው የሚለውን ጥሪ ተቀበላችሁ በስራ ላይ ነው የዋላችሁት። በዓልን ደግሞ ትንሽ አቋርጠን እንደዚህ ካከበርን በኋላ ወደ ስራችን እንሄዳለን እንሰራለን። ሀገራችን እስከምትለማ እስከምንበለጽግ ድረስ እረፍት የለንም። ባለፉት ዓመታት በከተማዋ በተገበረው ሰው ተኮር ፕሮጀክቶች በርካቶች መተባበራቸውን የጠቀሱት ከንቲባ አዳነች ለዚህም ምስጋናቸውን አቅርበዋል። በሌላ ዜና በቅዱስ ጳውሎስ ሆስፒታል የሕክምና ክትትል ከሚያደርጉ የእስልምና እምነት ተከታዮች ጋር የኢድ አልፈጥር በዓል ተከብሯል። ታካሚዎቹ በዓሉን በቤታቸው እያከበሩ እንዳሉ እንዲሰማቸው ለማድረግ ዓላማ ያደረገ ነው ተብሏል። ዘጋቢያችን ቶማስ ኃይሉ ተከታትሎታል። ለመላው የእስልምና እምነት ተከታዮች በአጠቃላይ እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ እያልን አሁን የምንገኝበት በቅዱስ ጳውሎስ ሆስፒታል እንገኛለን። እዚህ ታዲያ በየጊዜው በዓልን ጠብቆ የተለያዩ ፕሮግራሞች ከዚህ ሕክምና ክትትል ከሚያደርጉም ዜጎች ጋር ይደረጋል። ይህንን ፕሮግራም በማስተባበር እየሰራች ያለች ሲስተር ኤልሳ ትገኛለች። ሲስተር እንግዲህ አሁንም የተለያዩ ፕሮግራሞች አላችሁ። ፕሮግራሙ ምን ይመስላል? ሁሌም እንደምናዘጋጀው በየፕሮግራሙ የተለያዩ ፓኬጆች አሉ። አንደኛ እግር እናጥባለን። ስፖንሰሩ ያዘጋጀላቸው ስጦታ አላቸው። የምሳ ፕሮግራምም አለ። ለታካሚዎቻችን ሁልጊዜ ፍቅር የምንሰጥበት እዚህ ያዘጋጀነው አበባም አለ። የታካሚዎቻችን እግር እኛ የጤና ባለሙያዎች ዝቅ ብለን እግሮቻቸውን እናጥባለን። በድጋሚ እንኳን አደረሳችሁ ለማለት ወዳለሁ። እንኳን አደረሳችሁ። ሰላም ናችሁ? በኢድ የበዓል ወቅት ታዲያ እንደዚህ አይነት የሕክምና ባለሙያዎች እንደዚህ አይነት እንክብካቤ እንደዚህ አይነት ፍቅር ሰጧቸው ምን አይነት ስሜት አለው የሚለውን ይገልጽልናል። ማን ትባላለህ? በመጀመሪያ እኔ ሐሰን ገብሳ ይባላለሁ። ማታ በጣም ተከፍቼ ነበር። ከቤተሰቤ ከልጆቼ ተነጥዬ ኢድ እዚህ መክበሬ በኋላ ሲያይ ወደ 1 ሰዓት ተኩል አካባቢ ሲደርስ ዝግጅቱ ሲጀመር ሀሳቤን አቋርጫለሁ አልኩት። ለባለቤቴ ደውዬ ምን ነው ስትለኝ እኔ ከልጆቼ የበለጡት የተጀመረው ዝግጅቱ በጣም ደስ ብሎኛል ብዬ ለሷ ደወልኩ። ኢዱ ብቻ ሳይሆን በሌላው ሃይማኖት እንደዚህ አይነት ነገር ሲደረግ በጣም ደስ የሚል ስለሆነ መቀጠል አለበት ነው የምለው። እናመሰግናለን። ምንድነው እንደዚህ አይነት ፕሮግራሞችን ለማዘጋጀት ምንድነው ያነሳሳሽ? ይህን ፕሮግራም ሲጀምር ማለት ታካሚዎች ካላቸው ሆስፒታል ቆይታ በዓላት ሲሆኑ ይጨናነቃሉ በጣምና ያንን የስነ ልቦና ትሪትመንት ለመስጠት ነው። እና ካየሁት አንፃር በጣም
ትልቅ ቴራፒ ነው ያለውና ይህን ፕሮግራም ሙሉ ስፖንሰር የሆነኝ ሊሻን እንዳለ ነብዩ እንዳለና መላኩ እንዳለ ከስዊዘርላንድ ነው ሙሉ እንድካገባ ያደረጉልኝ እነሱን ከልብ አመሰግናለሁ። ከዚህ በመቀጠል ሊረዱኝ የሚፈልጉ አካላቶች ድርጅቶችም ግለሰቦች ካሉ ሲስተር ኤልሳ ብለው ማግኘት ይችላሉ። ተመልካቾቻችን እንደዚህ አይነት በጎ ተግባራት መቀጠል አለባቸው። በድጋሚ ለመላው የእስልምና እምነት ተከታዮች በሙሉ እንኳን ለ1446ኛው የኢድ አልፈጥር በዓል በሰላም አደረሳችሁ። መልካም ጊዜ ይሁንላችሁ። ወደ ውጪ ዘገባችን ሄደናል። ወደዛው አልፈናል። የተወዳጁ ተመልካቾቻችን ከውጪ የኢድ አልፈጥር በዓል ላይ ትኩረት ያደረገ ዘገባን እናድርሳችሁ። በተለያዩ የዓለማችን ሀገራት የሚገኙ የእስልምና እምነት ተከታዮች ዘንድ የ1446ኛው የኢድ አልፈጥር በዓል ተከብሮ ይውላል። ከነዚህ መካከል በሳውዲ አረቢያ በዓሉ በደመቀ መልኩ ተከብሯል። ከዚሁ ጋር ተያይዞ ከእስራኤል ጋር ጦርነት ውስጥ የምትገኘው ፍልስጤምም ዜጎቿ በጦርነት ድባብ ውስጥ ሆነው በዓሉን አሳልፈዋል። በምስራቅ አፍሪካ የምትገኘው ደቡብ ሱዳንም እንደዚሁ በወቅታዊ ፖለቲካ ውጥረት ውስጥ ሆና ስታሳልፍ፣ ሱዳንም በግጭት መሀል ኢድ አልፈጥር በዓል ተከብሮባታል። ከነዚህ ባሻገር ናይጄሪያን ጨምሮ በሌሎች የዓለም ሀገራት የሚገኙ የእስልምና እምነት ተከታዮች የ1446ኛውን ኢድ አልፈጥር በዓልን አክብረዋል። በዓሉ በሀገራችን ኢትዮጵያም እንዲሁ በድምቀት ተከብሮ ውሏል። እንግዲህ የተወደዳችሁ 1446ኛውን የኢድ አልፈጥር በዓል ምክንያት በማድረግ በልዩ ዝግጅት 12 ሰዓት ጀምሮ እስካሁን ሰዓት ድረስ በቀጥታ ስርጭት እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ ይተላለፍላችሁ የነበረው ልዩ የዜና ጥንቅርና ሾው ይህንን ይመስል ነበር። እንዴት አገኘው ቆይታችን? በጣም አስደናቂ ታሪካዊ ጊዜ ነው ያሳለፍነው። ወድጄዋለሁ። እውነት ነው። እንግዲህ ለአንድ ወር ያህል የዘለቀው የረመዳን ህዝበ ሙስሊሙ በመከባበር በእዝነት ተሻግሮ ዛሬ ደግሞ ኢድ አልፈጥርን 1446ኛው በዓልን በደመቀ ሁኔታ አክብሮታል። ለኢትዮጵያ ቴሌቪዥንም በዚህ መልኩ ኢቲቪ 57 በተለየ ሾው በእርግጥ ነው ቀኑን ሙሉ የኢትዮጵያ ቴሌቪዥን በዚህ መልኩ ከአዲስ ቀን ጀምሮ ከዜና ኢትዮጵያ እንዲሁም ደግሞ ኢቲቪ ዜና 57 በልዩ ሁኔታ እስከ ምሽት ድረስ ይህንን በዓል ከናንተው ከውድ ተመልካቾቹ ጋር በደመቀ መልኩ አክብሮ ተጠናቋል። እኔና ሰለሞን እንቀጥላለን በዓሉን እናንተም በየቤታችሁ እንደምታከብሩት አይነት። ይችኛዋ የስቱዲዮ ስርጭታችን ብቻ ነች በነገራችን ላይ ተጠናቀቀችው። ያው ቃል ገብታለች። የተወደዳችሁ ምርጫችሁ ስለነበረን እናመሰግናለን። በሰላም ቆዩ።